إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. قطة يسول جن لهلم نجر قربنا فتان يميادرق بمهونو فتنكاك مياز ያለበት በሁለቱም በኩል ስለት ያለው ሰይፍ ነው። ቁጣ የልብ ወዳጅ ወይም አደገኛ ጠላት መሆን ይችላል። ሚዛናዊ ሲሆን ወዳጅነቱ፣ ከልክ በላይና በታች ሲሆን ጠላትነቱ የሚጎላ፣ ልባችን ውስጥ የተዳፈነ በቀላሉ መቀጣጠል የሚችል ረቂቅ ኃይል ነው። ከልኩ ሲያልፍ የአእምሮን ብርሃን ያጨልማል፣ ዓይንን ደም ያለብሳል፣ የልብ ምትን ይጨምራል፣ የፊትን ውበት ወደ አስቀያሚነት ይቀይራል፣ ከንፈርን ያንቀጠቅጣል። በዚህ ጊዜ ዳኛው ፍርድ ለማዛነፍ፣ እናት ለመራገም፣ አባት ለመሳደብ፣ ባልፈታሁሽ ለማለት አለዚያም ለመማታት ካልሆነም ለመሳደብ፣ ሚስት ሐሰት ለማለት፣ ልጆች ለመዋሸት፣ ወጣቶች ትዕቢተኞች ለመሆን፣ ባለሀብቱ ለማባከን፣ መሪው ለመፈረም፣ ወታደሩ ለመተኮስ ምንም የሚከለክላቸው ልጓም አይኖራቸው። የተቆጣና ሰካራም ሰው በመነሻ ምክንያታቸው እንጂ የሚለያዩት ተጎራብተው በመንታ መንገድ ላይ የሚሄዱ መንገደኞች ናቸው። ቁጣ ከሚገባው በታች ከወረደ ክብርን አያስጠብቅም። የቤተሰቡ ልቅነትና ብልግና ምንም አይመስለውም። አገሩ በጠላት ሲወረር የእምነቱ ክብር ሲጠለሽ ልቡ አይነካም። ሊያጠቁት ለሚያደቡት ጠላቶቹ አይዘጋጅም። ስለዚህም አላህ ስብሓንሁ ወተዓላ የቁጣ ስሜቶችን አምክኗቸው ሳይሆን ተቆጣጠሯቸው፣ ሚዛናዊ አድርጉ የሚል ጥሪ ነው ያቀረበው። እነሆ በቁርአን ውስጥ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ወልካዚሚነ አልገይዘ ወልዓፊነ ዐኒናስ፣ ከሰዎችም ይቅርታ አድራጊዎች ለሆኑት። ሱረቱ አሊ ዕምራን አንቀጽ 134። በሌላም ማያ ወኢዛ ማ ገضቡ ሁም የግፊሩን፣ በተቆጡም ጊዜ እነሱ የሚምሩ ለሆኑት። ሱረቱ ሹራ አንቀጽ 37። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የቁጣን መጠን መቆጣጠር አስፈላጊነቱን ሲናገሩ እንዲህ ይላሉ፣ ጠንካራ ማለት ሰዎችን በትግል መጣል ሳይሆን በቁጣ ጊዜ ራስን መቆጣጠር መቻል ነው። ቡኻሪና ሙስሊም ዘግበውታል። ቁጣ በሰው ልጅ ልብ ውስጥ የምትቀጣጠል ፍም ናት። ትርሚዚ ዘግበውታል። ቁጣ ከሸይጣን ነው፣ ሸይጣን ደግሞ ከእሳት ተፈጠረ። እሳት የሚጠፋው በውሃ ነው። አንድ ሰው ሲቆጣ ውዱእ ያድርግ። አሕመድ ዘግበውታል። ታላላቅ ሰዎች ስለ ቁጣ እንዲህ በማለት ይናገራሉ፣ ሲያስቆጡት የማይቆጣ አህያ ነው፣ ይቅርታ ሲሉት የማይቀበል ሸይጣን ነው። ቶሎ የሚደሰት ሰው ቶሎ ይቆጣል። አንድ ወጌሻ ቀዶ ጠጋኝም መድኃኒት ቀቢም እንደሆነ ሁሉ ቁጣና ትዕግስትም መዋሃድ አለባቸው። ቁጣ 3 ሻማዎችን ያጠፋል፣ የእምሩን፣ የእውነትንና የእውቀትን። የሰው ልጅ ቢያቅተኝ በቁጣው ጊዜ አያቅተኝም ይላል ኢብሊስ። ያለ ጥፋት የሚቆጣ ሰው ያለ ምክንያት ይደሰታል። ባለጌ ሰው ቁጣውን በምላሱ ሲገልጽ፣ ብልህ ሰው ቁጣውን በተግባሩ ይገልጻል። ሙእሚን ሲቆጣ ቁጣው ከእውነት አያወጣውም፣ ደስታው ወደ ሐሰት አያስገባውም። ንግግርህን ስለ ሰዎች መጥፎነት ባዋልክ ቁጥር የምትናገረው ነገር እውነት ቢሆንም እንኳን አንተ መጥፎ ሰው ነህ። አንድ ሰው ነቢያችን ዓለይሂ ሰላቱ ወሰላም ዘንድ መጣና ምከሩኝ ብሎ ጠየቃቸው። ነቢያችንም ዓለይሂ ሰላቱ ወሰላም ላ ተግضብ፣ አትናደድ አሉት። ንዴት የሸይጣን ሥራ ነው።
ሰው በንዴቱ ጊዜ በተለይ ከልክ ያለፈ ንዴት ሲሆን፣ ምክንያታዊ ያልሆነ ንዴትም ሲሆን የሚያደርገውን ነገር አያውቀውም። ከሰካራም ሰው በምንም አይለይም። ነፍስን ሊያጠፋ ይችላል፣ ቤተሰብንም ሊበታትን ይችላል፣ ሚስቱን ሳያስብ ሊፈታ ይችላል፣ በራሱም ላይ ጉዳትም ሊያደርስ ይችላል። ጭራሹንም አላህ ስብሓንሁ ወተዓላ በአደራ መልኩ የሰጠውን ነፍስ የራሱን ነፍስ ያለ አግባብ ሊያጠፋ ይችላል። ስለዚህ ወዳጆቼ አደራ ከንዴት እንጠንቀቅ። ነገሩ ማለፉ ላይቀር የግድ የሚያናድድ ጉዳይ ከሆነ በልክ ተናደን ወዲያውኑ አፉ ለማለት እንሞክር። ትዕግስት ወይም ሰብር እጅግ በጣም ታላቅ ስጦታ ነው። ትዕግስት በእርግጥ ጅምሩ መራርና ከባድ ነው። መሃሉ ተስፋ ነው። መጨረሻው ደግሞ ከማር የበለጠ ጣፋጭ ነው። አንድም ሰው ከትዕግስት የተሻለ ስጦታ የተሰጠው የለም። ከአቢ ሰዒድ አልኹደሪ ረዲየላሁ ዐንሁ ተይዞ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ የሚታገስ ሰው አላህ ያስታግሰዋል። አንድም ሰው ከትዕግስት የተሻለ ስጦታ አልተሰጠውም። ቡኻሪና ሙስሊም ዘግበውታል። የትዕግስት ምንዳ አላህ ዘንድ እጅግ በጣም የላቀ ከመሆኑ አንጻር ታጋሾችን የሚመነዳው ያለ ገደብ ነው። አምላካችን አላህ ሱብሓነሁ ወተዓላ እንዲህ ብለዋል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቁል ያ ዒባዲ አለዚነ አመኑ እተቁ ረበኩም ሊለዚነ አሕሰኑ ፊ ሃዚሂ ዱንያ ሐሰነ ወአርዱ ላሂ ዋሲዐ ኢነማ ዩወፋ አሳቢሩነ አጅረሁም ቢገይሪ ሒሳብ። ጌታችሁ እናንተ ያመናችሁ ባሮቼ ሆይ ጌታችሁን ፍሩ፣ ለዚያ በዚህች በቅርቢቱ ዓለም መልካም ለሰሩት መልካም እንዳላቸው። የአላህ ምድርም ሰፊ ናት፣ ብትቸገሩ ተሰደዱ። ታጋሾቹ ምንዳቸውን የሚሰጡት ያለ ግምት ነው ይላል በላቸው። ሱረቱ ዙመር አንቀጽ 10። ስለ ትዕግስት እጅግ በጣም በርካታ የቁርአን አንቀጾችና ሶሒህ ሐዲሶች አሉ። በተለያየ መንገድ በሚደርሱ ችግሮችና ፈተናዎች ምንም ያህል ቢበረቱ ዋጥ አድርጎ ታጋሽ ሆኖ ማሳለፍ መጨረሻው ያማረና ገደብ የለሽ ለሆነ ምንዳ ያደርሳል። ብዙ ጊዜ ለኛ ክፉ መስለው የሚታዩን ስለደረሱብን ወይም ስላመለጡን የምንቆጭባቸው ነገሮች በትዕግስት ዱዓ እያደረግን ስናልፋቸው መጨረሻቸው መልካም ሆነው እናገኛቸዋለን። አንተ ምን ጨነቀ? ታጋሹን አላህ ስብሓንሁ ወተዓላ ከታጋሾች ጋር ነውና። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ያ አዩሃ አለዚነ አመኑ እስተዒኑ ቢሰብሪ ወሰላህ ኢነላሃ መዐ አሳቢሪን። እናንተ ያመናችሁ ሆይ በመታገስና በሶላት ተረዱ፣ አላህ በእርዳታው ከታጋሾች ጋር ነውና። ሱረቱል በቀራ አንቀጽ 153። ሸይኽ ሙሐመድ ቢን ሳሊሕ አልዑሰይሚን ረሒመሁላህ እንዲህ አሉ፣ ትክክለኛው ወርቅ በእሳት ካልተፈተነ አይታወቅም። የእንጨቱ ወይም ወይራ ሽታ አይታወቅም በእሳት ሲቃጠል እንጂ። እንዲሁም አማኝ የሆነ ሰው አይታወቅም በመፈተን ቢሆን እንጂ። ወንድሜ ሆይ አደራ በትዕግስት። እርግጥ ነው በዲንህ ትፈተናለህ፣ በእርግጥም ያፌዙብህ ይሆናል። ታገስ፣ እውነተኛ ሁን። መልእክተኞች ኡሉል ዐዝሞች ላይ የደረሰውን ተመልከት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መስጂድ አልሐረም አካባቢ ለአላህ ስጁድ ላይ ሆነው እያለ ከሰዎች ሁሉ ጠማማ የሆኑት ይመጡና የግመል ፈርስና እንግዴ ልጅ ይጥሉባቸው ነበር። ስጁድ ላይ ሆነው ነው ይህን የሚያደርጉባቸው የነበረው። ይህ እጅግ በጣም ከባድና ከመልእክተኞችና ኡሉል ዐዝሞች ያልሆነ ሰው የማይታገስበት ተግባር ነው። ታገስ፣ አላህ ዘንድም ምንዳ አገኝበታለሁ ብለህ አስብ። እወቅ፣ የስቃይህና የችግርህ ማብቂያ
ሞት ከሆነና ለአላህ ብለህ ታጋሽ ሆነ ከሞትክ ከአንድ ሀገር ወደ ተሻለና መልካም ወደ ሆነ ሀገር ተሸጋግረሃል። ተውሂድ ሽርክን ሲያጠፋ፣ እስትግፋር ደግሞ ወንጀሎችን ያብሳል። ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ። እነሆ ከአላህ ሌላ አምላክ አለመኖሩንም እወቅ፣ ስለ ስህተትህም ምህረትን ለምን። ሱረቱ ሙሐመድ አንቀጽ 19። ሁሉም ያልፋል። ይህ ዓለማችን የተፈጠረችበት ባህሪ ነው። ነገሮችም ሁኔታዎችም ያልፋሉ። አንድ ቀንም እንዳልነበሩ እንዳልተፈጠሩ ይሆናሉ። ይህች ዓለም በአንድ ሁኔታ ላይ አትረጋምም። ሁሌም ነገሮች እንዲህ ናቸው፣ ሊቀየሩም አይችሉም። እኔም ዘወትር በተሟላ የደህንነት ዋስትና ውስጥ ነኝ አሊያም ዕድሜ ልኬን ከችግር ውስጥ የማልወጣ ሰው ነኝ ብሎ የሚያስብ ካለ በእርግጥ ተሳስተዋል። ከመሳሳትም አልፎ ተሸውዷል። ሕይወት ሁሌም በክስተቶች የተሞላች ናት። የደስታ የፌሽታ ቀናት ይመጣሉ። ሆኖም ግን ዕድሜ ልክ አይዘልቁም፣ ያልፋሉ። ልብን የሚሰብሩ ተስፋን የሚያቀጥኑና ውስጥን የሚያደሙ የሐዘን ቀናትም ሊመጡ ይችላሉ። እነርሱም እንዲሁ ያለ ጥርጥር ያልፋሉ። የማያልፍ ነገር ምን አለ? የድል ቀናት፣ የሽንፈት ቀናት፣ የጤና ቀናት፣ የህመም ቀናት፣ የስኬት ቀናት፣ የውድቀት፣ የእስራት፣ የነጻነት ቀናት፣ እነኚህ ሁሉ በእርግጥ ያልፋሉ። በእርግጥም የማያልፍ ነገር ምን አለ? ያለ አንዳች ጥፋት ሰብአዊ ፍጡራንን በእስር ቤት ያጎሩ አምባገነን መሪዎች ያልፋሉ። ኃያላን ነን ከኛ በላይ ማንም የለም ያሉ መንግስታት ያልፋሉ። የዓለም ቁጥር አንድ ነን ያሉ የኳስ ከዋክብትም ያልፋሉ። ፍጹም ውቦች ነን ምንም እንከን አይወጣልንም ብለው የተመጻደቁ የውበት ንግስቶችም ያልፋሉ። ጀግኖችም የሆኑ ፈሪዎች፣ ጎበዞችና ሰነፎች፣ ሀብታሞችና ድሆች፣ ነገስታትና ባሮች እንዲሁ ያልፋሉ። የሚገርመው ግን ብዙዎች ይህን ነገር በወጉ የተረዱና የገባቸው አይመስሉም። ስላልገባቸውም ይመስላል በዚህች ዓለም እንዳሻቸው ይኖራሉ። ሌላውን ሲበድሉ፣ ሲያሴሩ፣ ተንኮል ሲያጠነጥኑ ይታያሉ። ብዙዎች ሕይወት እንደ ጥላ የምታልፍ እንደ ጀንበርም የምትጠልቅ አይመስላቸውም። በርካቶች ያሉበት ሁኔታ የሚቀየር ስለመሆኑ አይገባቸውም። ሲያገኙ የሚያጡ፣ ሲያጡ የሚያገኙ፣ ሲራቡ የሚጠግቡ፣ ሲጠግቡ የሚራቡ፣ ሲታሰሩ የሚፈቱ፣ ጤና ሲሆን የሚታመሙ አይመስላቸውም። ነገር ግን ይህ ሁሉ ያልፋል። እንኳን እኛና ጉዳዮቻችን ይህች ዓለምም አንድ ቀን እንደ ፀሐይ ጥላ ከነምናምኗ ታልፋለች። ወዳጆቼ ይህ ዓለም ማለፉ አይቀርምና ለምን የማያልፍ ሥራ ትተን አናልፍም? ከዚህ ምድር መሰናበታችን ግድ ነውና መልካም የሆነ አሻራ ትተን ለምን አንሄድም? ጊዜያዊነቱ እርግጥ በሆነው በዚህ ዓለም ሕይወት ውስጥ ስንኖር ለምን ከሚገባው በላይ እንንጠባረራለን? ለምንስ ከመጠን በላይ እንተክዛለን አሊያም እንደሰታለን? ለምንስ ተስፋ እንቆርጣለን? ለምን ክፉ እንናገራለን? ለምንስ ተንኮል እናስባለን? ለምን ንጹሕ አስተሳሰብ አንታደልም? ለምንስ ቅን ልቦና አይኖረንም? አብዱላህ ኢብን መስዑድ እንዳሉት ይህች ዱንያ አገር የሌለው ሰው አገር፣ ገንዘብ የሌለው ሰው ገንዘብ ናት። እሷን የሚሰበስባትም አቅል የሌለው ሰው ነው። ሱፊያን አልተውሪ እንዳሉት ዱንያ ወይም የቅርቢቱ ዓለም
የተባለችው በእርግጥም ቅርብ ስለሆነች ነው። ማል ወይም ገንዘብ፣ ማል ወይም ዘንባ የተባለው ባለቤቱን ወደ ራሱ እንዲያዘነብል ስለሚያደርግ ነው። ወህብ ኢብኑ ሙነቢህ እንዳሉት ዱንያ ለብልሆች መስሪያ አገር ናት። መሃይማን ደግሞ በሷ ላይ ተዘናግተዋል። ከሷ እስኪለቁ ድረስ ስለሷ ምንም አላወቁም። ወደ ኋላ ለመመለስ ፈልገው ቢጠይቁም መመለስ አልቻሉም። ሐሰኑል በስሪ እንዲህ ይላሉ፣ 4 ነገሮች የዕድለ ቢስነት ምልክቶች ናቸው። የቀልብ መድረቅ፣ የዓይን እንባ ማጣት፣ ረጅም ምኞት እና በዱንያ ላይ ለመቆየት መስገብገብ። ማሊክ ኢብኑ ዲናር እንዲህ ይላሉ፣ ለዱንያ ባለህ ሐሳብና ጭንቀት ልክ ለአኺራ ያለህ ሐሳብ ከውስጥህ ይወጣል። ለአኺራ ባለህ ጭንቀት ልክ ለዱንያ ያለህ ሐሳብ ከውስጥህ ይወጣል። ለዱንያ በተደሰትክ ልክ የአኺራ ጥፍጥና ከልብህ ውስጥ ይወጣል። ሰለማህ ኢብኑ ዲናር እንዲህ ይላሉ፣ በዱንያ ላይ አንድ የሚያስደስትህ ነገር አይኖርም፣ በሌላ በኩል የሚያስከፋህ ነገር የተጣበቀበት ቢሆን እንጂ። አብዱላህ አራዚ እንዲህ ይላሉ፣ የዒባዳን ጥፍጥና ማግኘትና የጥፍጥናው ጣሪያ መድረስ ከፈለክ በአንተና በዱንያ ስሜቶች መካከል ከብረት የሆነ ግድግዳ አበጅ። አብዱልዋሂድ ኢብኑ ዚያድ እንዳሉት በሀብቱ ላይ በሚስገበገብ ሰው አትቅኑ፣ ሲሳዩ በሰፋለትምና ገንዘቡ በበዛለትም ሰው እንዲህ አትቅኑ። ሀብትም ሆነ ንብረት ደስታ አይሆንም። የዚህ አይነቱን ሰው ደስ በማያሰኝ መልኩ እዩት። ዛሬ በባከነበት ነገር ምክንያት ነገ መጨረሻው ሊሆን ስለሚችል ነገር አስቡና በአዘኔታ አይን ተመልከቱት። መስገብገብ 2 አይነት አለው፣ መጥፎና ጠቃሚ። ጠቃሚ የሚባለው በአላህ ትዕዛዛት ላይ መስገብገብ ወይም መጓጓት ነው። መጥፎው በዱንያ ጉዳዮች ላይ እረፍታተው መሰብሰብ፣ በውጥረት መኖር፣ ራስን መቅጣትና በሰበሰቡትም አለመርካት ነው። ሰዓድ ኢብን መስዑድ እንዲህ ይላሉ፣ አንድ ሰው ዱንያው ስትጨምርና አኺራው ስትቀንስ እያየህ ይህን ሁኔታውን ወዶ የሚኖር መሆኑን ካየህ የዚህ አይነቱ ሰው የተታለለና ሳያውቅም በራሱ የሚጫወት መሆኑን እወቅ። ከሲር ኢብኑ ዚያድ እንዲህ ይላሉ፣ ዱንያችሁን በአኺራችሁ ሽጡ፣ ወላሂ ሁለቱንም ታተርፋላችሁ። አኺራችሁን በዱንያ አትሽጡ፣ ወላሂ ሁለቱንም ትከስራላችሁ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.